ዶክተር አብይ ታደሰ ምንድነው ያጋጠመው? የበርካታ ህጻናት መዳን ምክንያት የሆነው ከጅማ ተነስቶ አዲስ አበባ የገባውና ባለው መልካም ስብዕና ምክንያት እጅግ አሳዛኝ መረጃ በአይፎን ምክንያት የሙሉ ቤተሰብ ህይወት አልፏል። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። ኢትዮጵያውያን ጉዳችሁን ሰምታችኋል። በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበትና ጤነኛ እንዳልሆነ ጥናቶች ማሳየታቸው ተገለጸ። ይሄ ከ5 ኢትዮጵያውያን መካከል አንዱ የታመመ ነው፣ የአእምሮ በሽታ አለበት እየተባልክ ነው። አይውላችሁ በኪራይ ቤትና መኪና አትሸወዱ። የምሬን ነው። ሶሻል ሚዲያ ላይ እንደተሳካላቸው ሊያሳዩ የሚፈልጉ ሰዎች አብዛኞቹ ማለት ይችላል አት this point የሚያሳዩት ላይፍ ስታይል ፌክ ነው። የህፃናት አባት የድሃዎች አባት ነው ለኔ። ይሄ ሰው ለኔ ሀገር ነው እንጂ አንድ ሰላማችሁ ይብዛልኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ የኢትዮጵያውያን ኤርትራውያን ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ለብዙ ህፃናት እንግዲህ እጁ መፍትሄ የሆነው ዶክተር አብይ ጅማ ከባድ የመኪና አደጋ አጋጥሞታል። መፍትሄው ምንድነው? እሱስ አሁን ላይ በምን አይነት የጤና ሁኔታ ላይ ነው ያለው? ቤተሰቦቹን እንግዲህ አይፎን 15 ካልገዛችሁልኝ ብሎ ለሞት የዳረጋቸው ታዳጊ ብዙዎችን እያነጋገረ ይገኛል። ይሄንና መሰል አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። እናንተም እንግዲህ ከኔ ጋር እስከ መጨረሻው አብራችሁኝ ቆዩ። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። እጅግ አሳዛኝ መረጃ በአይፎን ምክንያት የሙሉ ቤተሰብ ህይወት አልፏል። አንድ የ18 ዓመት ታዳጊ አይፎን 15 ግዙልኝ ብሎ ለቤተሰቦቹ ጥያቄ ያቀርባል። ታዲያ ቤተሰቦችም ጥያቄውን ባለመቀበላቸው ልጅ ይናደድና አንድ ከፍታ ቦታ ላይ በመውጣት የተራራ ጫፍ ገደል ላይ ራሱን ያቆማል። ታዲያ ቤተሰቦቹን ሲለምኑት ሲማጸኑት ቢቆዩም ለረጅም ሰዓታት ልጅ ከሐሳቡ ሊመለስ አልቻለም። ታዲያ አባትም ልጅ ለማውረድ እዛው ተራራ ጫፍ ላይ ይወጣሉ። ልጅ ግን አባቱን ይዞ በመጎተት ሁለቱም ተያይዘው ከተራራው ከጫፉ ይወርዳሉ። ታዲያ ህይወታቸውም ያልፋል። በባሏና በልጇ ህይወት ማለፍ እጅግ ያዘነችውና ጨነቀችው እናትም እዛው ተራራው አፋፍ ላይ በመውጣት ራሷን ተወረውራለች። ለመሆኑ የምንፈልገው የሀብት ወይም ደግሞ የማቴሪያል ነገር ከህይወታችን ጋር የሚነጻጸር ነው ብላችሁ ታስባላችሁ? ይህ ታሪክ ታዲያ በህንድ የተፈጠረ ሲሆን መላው ዓለምን እያሳዘነ ይገኛል። አያቴ እንግዲህ የቀበጡለት ትላለች። የቀበጡለት ግርግዳው ሰንበሌ ጣሉ። ቤተሰቦች አይፎን ስልክ አልተገዛልኝ ብሎ እንግዲህ ቤተሰቦቹንም እሱንም በዚህ ልክ መዳረጉ እንዴት ነው? በጣም አሳፋሪ ጉዳይ ነው። ብዙ ታዳጊዎች እንግዲህ በእንደዚህ አይነት ጉዳዮች ከቤተሰብ ጋር ሰጣ ገባ ይገባሉ። ምክንያቱ ምንድነው ካላችሁኝ ለዚህ ሙሉ ለሙሉ መልስ የሚሆን አንድ ቪዲዮ አዘጋጅቼላችኋለሁ። እስኪ እሱን ተመልክተን እንመለስ። አይውላችሁ በኪራይ ቤትና መኪና አትሸወዱ። የምሬን ነው። ሶሻል ሚዲያ ላይ እንደተሳካላቸው ሊያሳዩ የሚፈልጉ ሰዎች አብዛኞቹ ማለት ይችላል at this point የሚያሳዩት ላይፍ ስታይል ፌክ ነው። እናንተም ስንቱን አይታችሁታል ከዚህ በፊት። እነሱን እያያችሁ እኔ ምንድነው የጎደለኝ እኔ ለምንድነው የማይሳካልኝ ማለት ሞኝነት ነው። ከልቤ ነው የምላችሁ። ተቀናችሁም ራሳችሁን ካወዳደራችሁ ማወዳደር ያለባችሁ ከሚሰራ ጠንካራ ሰራተኛ ከሆነ እያያችሁት ህይወቱ ከቀየረ ሰው ጋር ነው እንጂ ድንገት ብቅ ብሎ መጥቶ የሆነ ሰዓት ላይ እንዲነበርኩኝ አሁን እንዲህ ያለኝ የሚል ከሆነ መጠየቅ ጥሩ ነው። መጠርጠር አንዳንዴ ያስፈልጋል። if it's too good to be true it's not true። በቃ ከእውነታ ከራቀ እውነት አይደለም ማለት ነውና ትንሽ መጠየቅ ያስፈልጋል። አንዳንዴ በጣም ሰው ዴስፐሬት ሲሆን የሚፈልገውን ነገር ለማግኘት ወይም ደግሞ ገንዘብ ለመስራት በጣም ሲጓጓ ሾርት ከት ይፈልጋል። ሾርት ከት በፈለጉን ደግሞ የሚጠቀሙ በጣም ብዙ ሰዎች አሉና ፕሊስ ጠይቁ። እንዴት መጣ ይሄ ነገር? የምር ይሰራል ወይ? አጀማመሩ እንዴት ነው? ባክግራውንድ እንዴት ነው? ያላችሁ ትንሽ አንድ ስቴፕ ኢንቨስቲጌት ብታደርጉ ከብዙ ኪሳራ ራሳችሁን ማዳን ትችላላችሁ። ስኬት አሁን ላይ በዚህ ዘመን ገንዘብ ለመስራት በጣም ብዙ አማራጭ አለ። እንዳሁኑ ዘመን ቀላል ሆኖ አያውቅም፣ ግን ሲምፕል ነው እንጂ ኢዚ አይደለም። ስቲል ሃርድ ወርክ ይፈልጋል፣ ስቲል ጥረት ይፈልጋል። ድንገት ነው የተለወጥኩት የሆነች ነገር አድርጌ ነው ያለፈልኝ የሚል ሰው ካለ እየደበቃችሁ ያለ ነገር አለ ማለት ነው። እኔ አንድም ቀን በኮንቴንቶቼ ሳትሰሩ ሳትለፉ ገንዘብ ታገኛላችሁ ትለወጣላችሁ ብዬ አላል። ገንዘብ ማግኘት
ቢዝነስ መጀመር፣ ስራ መስራት፣ ህይወትን መቀየር በጣም ከባድ ስራ ይጠይቃል። ሲምፕል ነው ያው ኢዚ ግን አይደለም። ከዚህ የተለየ ነገር እየነገራችሁ ያለ ሰው ካለ እየደበቃችሁ ነው ማለት ነው። እንደተመለከትነው እንግዲህ አሁን ላይ በጣም ከባዱ ችግር የሆነው የሶሻል ሚዲያ አጠቃቀምና ሶሻል ሚዲያ ላይ የምንመለከታቸው ነገሮች በታዳጊዎች አእምሮ ላይ የሚያሳርፉት ተጽዕኖ ሆኖ ተገኝቷል ብዬ አስባለሁ። በመጀመሪያው ቪዲዮ እንደተመለከታችሁት እንግዲህ ቤተሰቦቹን አይፎን ስልክ ካልተገዛልኝ ብሎ እንደዚህ አይነት እንግዲህ የማይመለሰውን የሰው ህይወት እስከሚነጠቅ ድረስ ያደረሰው ይህ ታዳጊ ጉዳይ ብዙዎችን አነጋግሮ ነበር። ለዚህ ደግሞ ምክንያት ይሆናል ብዬ ያሰብኩትን ቪዲዮ ተመልክተን ተመልሰናል። በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ብዙ እንግዲህ ሌክዠሪየስ ላይፍ ስታይል ያላቸው ሰዎችን እንመለከታለን። በእኛ ሀገር ሆኖ ራሱ እንደዚህ ይኖራል እንዴ እስከሚባል ድረስ ማለት ነው። ምክንያቱም አብዛኛው ታዳጊ ወይም ደግሞ እንደኛ ያሉ ታዳጊ አፍሪካ ሀገራት ላይ እና ልክ እንደኛ ሀገር ያሉ ሀገራት ላይ እንደዚህ አይነት ላይፍ ስታይል አለ እንዴ እስከምንል ድረስ ማለት ነው። ከእድሜያቸው አንጻር በጣም ያንግ ሆነው ግን በጣም ሌክዠሪየስ ላይፍ ስታይል ያላቸው ብዙ ውድ ነገሮችን የሚጠቀሙ ግለሰቦችን መመልከት ከጀመርን ሰንበትበት ብለናል። ታዲያ ቲኔጀሮች እነዚህ ነገሮች እየተመለከቱ የላይፍን ውጣ ውረድ ወይም ደግሞ የላይፍን ፈተና የረሷትና ከመሬት ተነስተው እነሱ ደረጃ ላይ ለመድረስ ያስባሉ። ይህ ነው ታዲያ ከቤተሰቦቻቸው ጋር ከአካባቢያቸው ሰዎች ጋር ከእድሜ ኩዮቻቸው ጋርም እንግዲህ አለመጣጣምና የተለያዩ እንደዚህ አይነት ጉዳት ያላቸውን ድርጊት እንዲፈጽሙ የሚያደርገው ብዬ አስባለሁ። ቤተሰቦች እናንተ ስለ ሶሻል ሚዲያ አጠቃቀምና ስለ እንደዚህ አይነት ኬዞች ምን አይነት ሀሳብ አስተያየት አላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። ታዲያ ከዚሁ ጋር በተያያዘ አንድ መረጃ ወይም ደግሞ አንድ ቪዲዮ ኢትዮጵያ ውስጥ እንግዲህ ጤነኞች እየበዙ ነው ይለናል። ተመልክተን እንመለስ። ኢትዮጵያውያን ጉዳችሁን ሰምታችኋል። በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበትና ጤነኛ እንዳልሆነ ጥናቶች ማሳየታቸው ተገለጸ። ይሄ ከ5 ኢትዮጵያውያን መካከል አንዱ የታመመ ነው፣ የአእምሮ በሽታ አለበት እየተባልክ ነው። እኚህ ምንድነው ያላግባባ ያለን? በሃይማኖት በብሔር እየተከፋፈለ የምንባላው ሰው ከህሊናው ውጭ የሆነው ለምንድነው ላለው ለካ ከአምስታችን አንዳችን ታመናል። ስለዚህ ሕክምና ያስፈልጋቸዋል ተብላችኋል። የካ ኮተቤ ሆስፒታል ነው እንደዚህ ያለው። በዚህ አጋጣሚ የቅልቦች ውድድር ከአፍታ ተዘግቶ ነበር፣ ጥገና ላይ ነበር ያለው ዌብሳይቱ። አሁን እንደገና ተከፍቷል። ምረጡ ይልላችሁ እፈልጋለሁ። ያመራረጡም ሁኔታ የኔ ፕሮፋይል ላይ ስትገቡ የቅልቦች ዌብሳይት አለ። እሱን ስትነኩት ኖሚኔት የተደረጉት ሰዎች ይመጡላችኋል። ከዛ ውስጥ የኔን ቮት የምትለዋን ትነካላችሁ። እሷን ስትነኳት ወዴት ይወስዳችኋል? ምን አይነት ቮት ነው መምረጥም እንትን የምትፈልጉት ይላችኋል። መምረጥ የምትፈልጉት የቮት ቁጥር ከአንድ 2 3 እስከ 5 ድረስ አለ። የመጀመሪያው 1 በነፃ ነች፣ የተረፉት በገንዘብ ናቸው። 5 ቮት 100 ብር ያስከፍላል። የምትፈልጉትን ያህል ስትነኩት ፔመንት ሜቶዱን ያስመርጣችኋል። የውጪ ነው በሀገር ውስጥ ይላችኋል። ውጭ ሀገር ያሉ ሰዎችም ፓርቲሲፓት እንዲሆኑ ሀገር ውስጥ ካላችሁ ሀገር ውስጥ፣ ውጪ ካላችሁ ውጪ ያለውን ስትነኩት ፎን ነምበራችሁን፣ ስልክ ቁጥራችሁን ይጠይቃችኋል። ከዛም በኋላ ስልክ ቁጥራችሁን አስገብታችሁ ኮንቲኒው ስትሉት በቴሌብርና በኢብር ያስመርጣችኋል። እናንተ መክፈል የምትፈልጉትን ትመርጣላችሁ። ከዛም በኋላ ኮንቲኒው ስትሉት ትንሽ ቆይና የኢብር ወይም ደግሞ የቴሌብር ፓስወርዳችሁን ይጠይቃችኋል። እሱን ካስገባችሁ በኋላ ጨረሳችሁ፣ መረጣችሁኝ ማለት ነው። ስለዚህ ባለፈው እንደነገርኳችሁ በዚህ ዓመት ይሄን ውድድር ማሸነፍና ማሸነፍ አንደኛ ሆኜ ማሸነፍ አለብኝ። ምረጡ። ትክክልም ፋሚሊስ እንግዲህ አብዛኛው ሰው አሁን ላይ ፏ ብሎ ይወጣል እንጂ የአእምሮ ጤንነቱ አሳሳቢ ጉዳይ ላይ ደርሷል በሚለው ሀሳብ እስማማለሁ። ነገሩ እንግዲህ እንደ ጥናት በጣም አሳሳቢ ነው። አሁን ላይ ያለው የኑሮ ደረጃ አንድ ሰው እንግዲህ ኑሮን ለማሻሻል የሚያደርገው ህልሙን ለማሳካት ያሰበውን ነገር ለማሳካት የሚሄድበት ርቀት እንግዲህ በተለይ ለሚጨናነቁ ሰዎች የአእምሮ በሽታን ሊያመጣ መንስኤ ይሆናል። ብቻ ሁሉም ሰው እንግዲህ የራሱ አላማ አለው። እዚህ ጋር ገብቼ እዚህ ጋር ወጥቼ
በዚህ ደርሼ የሚለው ብዙ ሊያሳካው የሚፈልገው ሐሳብ አለ። ይህ ደግሞ ለእንደዚህ አይነት ነገሮች መነሻ ይሆናል ብዬ አስባለሁ። እናንተስ በዚህ ጉዳይ ምን ታስባላችሁ? ዶክተር አብይ ታደሰ ምንድነው ያጋጠመው? የበርካታ ህጻናት መዳን ምክንያት የሆነው ከጅማ ተነስቶ አዲስ አበባ የገባውና ባለው መልካም ስብዕና ምክንያት በርካታ ኢትዮጵያውያን ዘንድ ተወዳጅነትን ያተረፈው የጅማው ዶክተር አብይ ታደሰም ከባድ የሚባል የመኪና አደጋ እንዳጋጠመው አስታውቋል። ነገር ግን ከዚህ ከባድ አደጋ ፈጣሪ እንደጠበቀውና ደና መሆኑንም ጨምሮ አስታውቋል። ታዲያ ከዚህ ምስል ጋር እንግዲህ ባጋራው መልእክት ሰዎች ሊጎድክ ይፈልጋሉ፣ በተለይ ደግሞ አንተ ያገዝካቸው ሰዎች ሞትህን ይመኛሉ። አንዳንድ ሰዎች በእውነት ክፉ ናቸው፣ ነገር ግን እግዚአብሔር ሁልጊዜም ከክፉ ሐሳባቸው ይሸፈነናል። ቅድስት ድንግል ማርያም ሁላችንንም ጠብቀን በማለት መልእክቱን አስተላልፏል። እኛም ውድ ወንድማችን እንኳን ፈጣሪ ያተረፈክ ለማለት እንወዳለን። ፈጣሪ እንግዲህ በእድሜና በጤና ጠብቆ ለበርካቶች የምትተርፍ ያድርግክ። የብዙ ህጻናትን እንግዲህ ጤና መለስ ያደረገ ለብዙ ቤተሰቦች እንግዲህ እፎይታ ወይም ደግሞ እረፍት ደስታን የመለሰ ዶክተር አብይ ጅማ እንግዲህ የአንገትን በላይ ቀዶ ሕክምና ስፔሻሊስት የሆነው ይህ ዶክተር ባልታሰበ ሁኔታ እንግዲህ የመኪና አደጋ አጋጥሞት ነበር። የመኪና አደጋው ካጋጠመው በኋላም እንግዲህ በራሱ የሶሻል ሚዲያ መተግበሪያ ገጽ ላይ ወይም ደግሞ በራሱ እንግዲህ መተግበሪያው ገጽ ላይ እንዲህ ብሎ አጋርቶ ነበር፣ ተርፍ ያለው የሚል ማለት ነው። ከዛ በኋላ ብዙ ነገሮችም ሲወሩ ነበር። ነገር ግን እኔ ማለት የሚፈልገው አንድ ሐሳብ ቢኖር እንኳን እንደዚህ አይነት ለሀገራችን ብሎም ለህፃናትና ለተለያዩ ሰዎች የሚተርፍ እንደዚህ አይነት ድንቅ የጥበብ ሰው ብዙዎችን የሚያድነው ዶክተር አብይ ጅማ እንኳን ከእንደዚህ አይነት መጥፎ አደጋ እንግዲህ ህይወቱ በሰላም መትረፏ ራሱ አንድ ነገር ነው ብዬ አስባለሁ። ከዚሁ ጋር በተያያዘ እንግዲህ የተለያዩ ሰዎች የራሳቸውን ሐሳብ አስተያየት በዚህ ጉዳይ ሲሰጡ ወይም ደግሞ የራሳቸውን ሪያክሽን አደጋው ከተሰማ በኋላ ያለውን ነገር ከሰሙ በኋላ እንግዲህ ሐሳባቸውን ሲያጋሩ ነበር። ምንድነው ሐሳባቸው? እስኪ አንድ ቪዲዮ ተመልክተን እንመለስ። ዛሬ ከእንቅልፌ ስነሳ በጣም ሁለት ዘግናኝ የሆኑ ዜናዎችን ሰማሁኝ። አንዱ ዜና ይሄ ነው። ኢትዮጵያ ከመኪና አደጋ ተረፈች። ለኔ ማለት ነው ዶክተር አብይ የጅማው ከመኪና አደጋ ተረፈ ሳይሆን ኢትዮጵያ ከመኪና አደጋ ተረፈች ነው ለኔ። በቃ እንደዚህ ነው እጄ ሼክ ያደረገው ማለት ነው። ምክንያቱም ይሄ ዶክተር የህፃናት አባት፣ የድሃዎች አባት ነው ለኔ። ይሄ ሰው ለኔ ሀገር ነው እንጂ አንድ ግለሰብ አንድ ዶክተር አይደለምና ይሄ ሰው ከመኪና አደጋ ተረፈ ሲባል እንደዚህ እንግዲህ ይሄንን መኪናውን አይታችኋል። ከዚህ አደጋ ተረፈ ሲባል እኔ በጣም ነው የደነገኩት። እንዴ ይሄ ውሸት ነው እውነት ነው የሚል በቃ እንዲህ ነው የተንቀጠቀጥኩት። ሁለተኛው ደግሞ ባለፈው ምጧን በላይቭ አስተላለፈች የተባለችው ልጅ እናት ሞቱ ሲባል በቃ እኔ ሞራሌ ነው በቃ እንደዚህ የወደቀው ማለት ነው። እና በጣም ነው የሚያሳዝነው ማለት በቃ ሰው እንደዚህ ከባድ ነው በጣም። እግዚአብሔር እንኳን አተረፈክ ወንድማችን። እናታችንም ደግሞ እግዚአብሔር ነፍሶትን በአጸደ ገነት ያኖርልን። ምን ማድረግ ይቻላል እንግዲህ። በትክክል ፋሚሊስ እንግዲህ የሰው የብዙዎችን ህፃናት ጤና የመለሰ የብዙዎችን ቤተሰብ ሐሳብ እንግዲህ እፎ ያስባለ ብዙ አይፈቱም የተባሉ ችግሮች እንግዲህ ከአንገት በላይ ያሉ ችግሮች በተለይ ስፔሻሊ ለህፃናት እንግዲህ ደራሽ የሆነ ትልቅ ሰው እንደሆነ እናውቃለን። በተለያዩ መልካም ምግባራት እንግዲህ የተለያዩ ድጋፍ የሚፈልጉ ሰዎችንም በመደገፍ ረገድ የተለያዩ ጥሩ ስራዎችን የሚሰራ ዶክተር አብይ ጅማ እንግዲህ በዚሁ አልፎለታል። እንኳን አተረፈ ለማለት ፈልጋለሁ ወንድሜ በእኔና በቻናሌ ቤተሰቦች ስም። ታዲያ ከዚሁ ጋር በተያያዘ እንግዲህ ሰሞኑን በሰይፉ ኦን ኢቢኤስ ሾው ላይ እንግዲህ በዚህ በሶሻል ሚዲያ ላይቭ ምጧን ስታስተላልፍ የነበረችው ግለሰብ እናትም እንግዲህ በትላንትናው ዕለት ከዚህ ዓለም በሞት ተለይታለች። ታዲያ ከዚሁ ጋር በተያያዘ ምክንያቱ ምንድነው? ዮኒ ማኛ እንዲህ ይላል። እስኪ ተመልክተን እንመለስ። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል።
እናት ናቸው፣ አያት ናቸው። ይመሽቷል ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉ። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነስ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። ስለዚህ ሊያልችው ልክ ነውና ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደር እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለች ይላል። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቅቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግ። ይሄው ነው ታስ ነው ማጃ። ልጆቼ ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰሩን ነገር አለ እንዴ? እኚህ እናት ልጅቷ እንግዲህ እናስታውሳታለን። ያለፈው ሳምንት መነጋገሪያ ነበረች። እንግዲህ የምጧን ሁኔታ ቀጥታ በሶሻል ሚዲያ መተግበሪያ በዚህ በቲክቶክ ላይቭ ላይ ስታስተላለፍ ከብዙዎች የተለያዩ ወቀሳዎችን ስታስተናግድ የነበረችና ከባህል የወጣ ነው በሚል እንግዲህ ብዙዎች ሲቃወሟት የነበረች እንስት እንደሆነች እናውቃለን። ከዛም በኋላ በሰይፎን ኢቢኤስ ሾው ላይ ያለውን ነገር በድጋሚ ተናግራ ወይም ደግሞ ከሰይፉ ጋር በነበራት ቆይታ ያለውን ነገር በማብራራቷና ህዝቡም በመስማቱ ጉዳዩ ረገብ ማለቱን እንግዲህ የምናስተውለው ጉዳይ ነው። ወይም ደግሞ ጉዳዩ ተረጋግቷል። ታዲያ ቤተሰቦች እንግዲህ የዚች ልጅ እናት ከዚህ ዓለም በሞት ተለይቷል። እንግዲህ ማንም ሰው ሲሞት ያሳዝናል። እናትየው ደግሞ ለቤተሰቡ እንግዲህ ትልቅ አስተዋጽኦ የነበራቸው ለልጆቿ እንዳያት ለሷም እንደ እናት እንግዲህ የሚያስፈልጉ ሰው ነበሩ። እንግዲህ ሰው ሆኖ የማይሞት የለም። ቤተሰቦች የእሳቸውንም ነፍስ እንግዲህ ፈጣሪ በአጸደ ገነት እንዲያኖርልን መልካም ምኞቴን ለመግለጽ እወዳለሁ። ቤተሰቦች ታዲያ እናንተስ በዚህ በሶሻል ሚዲያ መተግበሪያ ላይ ጉዳዩን ስላላቀረብኩት ወይም ደግሞ በዛ ሰሞን ቪዲዮ ስላልሰራው ነው ጥያቄ የምጠይቃችሁ። የምጥ ሁኔታውን በማህበራዊ ድረገጽ መተግበሪያው ላይ መልቀቋና በላይቭ ማስተላለፏ ተገቢ ነበር ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩ። እኔ ወድ የኔ ልዩ እንዳታለቅስ ድንገት ሽክርታይ እኔ ሽክርክር ትርታይ አቤት
ትርታሽ ቋረጥ እንዳልል መቼም በእግዚአብሔር እጅ ያለሽ ሰው ነሽ ሲያዩሽ አንላይኪው አንዳንድ ሰዎች እንደዛ ሌቭል ድረስ ሄደን እንደዚህ ጨዋነት አለ ብቻ የተወሰነና እንደው ለላንቺ አይነቱም ይታዘናል በተፈጥሮ ሁኔታ ምክንያት ቤዚካሊ ጋጠ ወጥነት ነው ምን አይነት ማለት ፕሮባብሊ ያልሰራሹ አይነት ብልግና አይኖርም እዚህ ሌቭል ጋር ከደረስሽ ማለት ነው ግብረ ገብ የሚባለው ነገር እንዴት እንደጠፋ አላውቅም ይሄው በዚህ ይሄኛው ማለት ኢትስ ሾኪንግ እንዳበሻ ማህበረሰብ እንዳበሻ ማህበረሰብ እንጀራ ያለው ቫልዩ ምግብ ብቻ አይደለም እንጀራ ብዙ ነገር ተምሳሌት ነው ምሳሌ ነው ወላጆቻችን ሲወድቅ ራሱ ብድጋርገው ሰው ምናምን የሚያስቀምጡት ያን አላዌር ስለሆነ ስለማያውቁ እውቀት ስለጎደላቸው ነው ኋላቀር ስለሆነ አይደለም በነገራችን ላይ እነሱ ይበልጡናል በብዙ ነገር ወደ ኋላ ነውና ስለ ምግባር ግብረ ገብ የሚባለው የምትበላውን ነገር ኦነር ማድረግ ምናምን የሚባለውን እነሱ አሳይተዋል ፕሮባብሊ ያሉሽ አይመስለኝም ኦር እንደዛ አይነት ወላጆች ያሳደጉሽ አይመስለኝም በእርግጠኝነት አይመስለኝም እንደዚህ አይነት የመጨረሻ ዋልጌ በቃ ስድ የሆነ ነገር ልጅሽ ያዋል በዚህ አጋጣሚ ደግሞ ስትወልጂ ላይቭ እንዲደቀነሽ እንደምትቀርጭም ተስፋ አደርጋለሁ አሜን ይሄን ካረክሽ ምንም ታርጋለሽ አንዳንድ ወጣቶች የእንትንሾች እንደመስላችሁ ዋት ምንም ቢግዲል አይደለም ምግብ አይደል ሊባል ይችላል እንጀራ ከዛ ያልፋል የሀብት የፍርቱና የምናምን እንጀራ ከምርቃቱ ከምናምን ጋር ተያይዞ በጣም ኦነረብል ነው የገበታ ምግባር አለን አበሾች የገበታ ምግባር አለን ማለት ራሳችንን ይገልጸናል ባህላችን ምግብ ሳይነሳ ተነሳ ምግብ ሲስቴስ ይሄን የሚያስተምር ሰው የለም አቤት እንዴት ሰው እንደሚያረጋው ትልቅ ማለት ልጆች ለዛ ተብረው አድገው እንዴት ሰው እንደሚያረግ እሱን ያልተማሩ ልጆች እንደዚህ ሽምቅቅ የሚያረጉ ሰዎች መኖራቸው ያውም ፕሮስፔክት የፊውቸር ማዘር ለወደፊት እናት የምትሆኚ ፕሮስፔክት ጉድ ላክ በሰላም እንትን በይ ግን በጣም ማዝነው ምን አይነት ቀልድ ከሆነ ይሄ እንደዚህ እንጨት የሚል ቀልድ የለም ቀልዱ በምን ኮስት ነው የሚባለው ነገር በኢትዮጵያን ባህልና በኢትዮጵያን ሞራል ኮስት ነው እንደዚህ አይነት ቤት በር ላይ ተቀምጠሽ የደላው ሰው ቢሆን እንኳን እንዳው ምን ታረቅ ጠገብክላለሁ በገረጣው ይብሳል እና ምን ሲሆን መቼም እንደዚህ አይነት መንደር ውስጥ አሁን እዚህ ሴቲንግሽ ላይ ያለው መንደር ውስጥ ያለ ጨዋነት ያለ ኢትዮጵያዊነት ያለ ስነ ምግባር ተአምር ነው በጭቃ ገንብተሽ ለዚህ ቪዲዮ ብለሽ እንደ ፕሮዳክሽን አሰርተሽው ካልሆነ ቤቱን እዛ ሰፈር ውስጥ የምትኖሪ ሰው አይደለሽም በእርግጠኝነት የሚያስጠጉሽ ራሱ አይመስለኝም እዛ ሰፈር ውስጥ የምትኖሪ ክብር ነው ምግብ ገበታ ለኢትዮጵያን ክብር ነው ምግብ አንጥልም ኖረንም አልኖረንም ባለጸጋም ሆነን ምግብ አንጥልም ከልጅነት ጀምሮ አደግንበት በእምነታችንም የተራበ ይበላል በሃይማኖቶቻችንም በተለያየ ሃይማኖቶቻችን የተራበ በባህላችንም ነውር ነው ሰዎች እርን አድርገው ብለው የሚያመጡት ነው ሶስተኛው ከድህነትም ጋር ተያይዞ ሊሆን ይችላል ፕሮባብሊ አንዳንድ ዘመናውያንን የሚሉ ሰዎች ድህነትን ይለጥፉታል ድሃ ስለሆነ እንጂ አደገው ሀገር እኮ በየጋርቤጁ ነው የሚጣለው ወግ ቁም ነገር አግኝታል ምግብ በየጋርቤጁ መጣል እንኳን ጣልክ በያደገው ሀገር ማለትም የኢትዮጵያ ያድን እንደ ራሳችን መኖር ስንችል አሁን አንቺ ምጣድ ሰብረሽ ሊጥ በግርሽ እንደዚህ አርገሽ የሚጋገር ነገር እንትኑን ጥለሽ ሮማንቲክ እንትን ሆኖልሽ ምናምን የመጨረሻ ገልቱ የምድራችን ጋጠ ወጥ ሴት ታሳፍሪያለሽ የመጨረሻ ሰፈሩ ሰው ካለ አንቺን ሰው የሚያደርጉሽ አይመስልኝም ይሄን ካሜራ ዞር ሳረገው ደግሞ ለብቻ እዚህ ላየሩ መናገረው አቋለው ተንፈስ ይልኛል እንዲሁ በለው ብዬ ነው ምን አይነቱ የታወቀ ነው እንግዲህ ሶሻል ሚዲያ ላይ ባሉ አነጋጋሪ ጉዳዮች ላይ በሚሰጠው ሐሳብ አስተያየት ከብዙዎቻችን ተወዳጅነት አትርፏል እንግዲህ የሚሰጣቸው አስተያየቶች ደግሞ ሁሉም በሚባል መልኩ ትክክለኛና የሀገራችንን ባህል ወግ የሃይማኖቱን ሁኔታ ብቻ ኢትዮጵያዊነት የሚለውን ስርዓት ያከበረ ነው እሱን ድንበር የማይጥሱ ነገሮች ከሆነ ያሞግሳል እነዛ ነገሮች ደግሞ የሚጥሱና የማይሆኑ ነገሮች ከሆነ ደግሞ ይሄ ነው በማለት በማህበራዊ ድረገጽ መተግበሪያዎች ላይ ጉዳዮችን ያሰጣቸዋል ብዙዎችም ይቀባበሉበታል ታዲያ ቤተሰቦች አሁን ሰመረ ባሪያው ባነሱ ሐሳብ ተስማማላችሁ እኔ ሙሉ ለሙሉ እስማማለሁ እናንተስ
ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁ እነዚህ ቻናል ቤተሰብ ያልናችሁ ደግሞ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ እንግዲህ በአሪፍ ስራዎች እስከምንገናኝ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። ቴንክ ዩ ሶ ማች። ይመቻችሁ።